እግዚአብሔር ወይም ኢየሱስ ከቃሉ ውጪ የትም አይገኝም። ከመቅደሱ ውጪ የትም አይገኝም። ይሄ ታቦት እሱ ነው። ያ የእግዚአብሔር መገኛ እሱ የእግዚአብሔር ቃል ነው። ከዛ ውጪ የት ትፈልጉታላችሁ? ከዛ ውጪ የት ታገኙታላችሁ? ምናልባት አንዳንድ ቦታ አግኝተነዋል ልትሉ ትችሉ ይሆናል። የተሳለው ኢየሱስ የትም ሞልቷል። በሰው የተዋበው ኢየሱስ የትም ሞልቷል። መጽሐፍ ቅዱስ ደም ግባት የለውም ይለናል። ደም ግባት ያለውን ኢየሱስ ፍለጋ ዛሬ ሰው ይሮጣል። ደም ግባት ያለውን ኢየሱስ ፍለጋ ዛሬ ሰው ይንከራተታል። በዚህ አለ ሲሉት እዛ ይሮጣል። እዛ ቦታ ተገኝቷል ሲባል እዛ ይሄዳል። ሄዶም እርካታ የለውም። ሄዶም እርካታ አያገኝም። ሄዶም ኢየሱስን አያገኝም። የተሳለና የተሳለ ደም ግባት ያለው ኢየሱስን ብቻ ነው የሚያገኘው። መጽሐፉ ይሄንን አይልም። እንወደው ዘንድ ደም ግባት የለውም። የተጣለ በሰው የተናቀ ነው ይላል። ክብር አትጨምሩለትም። ኢየሱስን ስላችሁ ውበቱ ይሄ ነው ብላችሁ ልታደንቁትና ልታደናንቁት ሰዎችም እንዲያደንቁት ልታደርጉት አትችሉም። ኢየሱስ የራሱ ውበት አለው። በራሱ ውበት ይኖራል። በራሱ ውበት ውስጥ ይቀመጣል። ኢየሱስ ውበት ሰጪ እንጂ ተቀባይ አይደለም። ያለ ኢየሱስ ተጓዙ። ያለ ኢየሱስ አንድ ቀን፣ ያለ ኢየሱስ 2 ቀን፣ ያለ ኢየሱስ 3 ቀን ስሜታቸው በፈጠረላቸው ቃላቶች ሁሉ ይገኛል ብለው ባሰቡበት ቦታ ሁሉ ሄደዋል። ማስጠንቀቂያው እሱ ነው። አላገኙትም። አላገኙትም። ነገር ግን የመጨረሻውን ፍለጋቸው ያደረጉት ወደ መቅደሱ ነው። የመጨረሻዎቹን ፍለጋ ያደረጉት ወደ ኢየሩሳሌም መመለስ ነው። ወደ ጌታ ወደሚገኝበት፣ ወደ መጀመሪያው ቃሉ ወዳለበት፣ ሕጉ ወዳለበት፣ እሱ ወደሚገኝበት፣ ወደ ተቀመጠበት፣ ወደ ቀረበት ቦታ ላይ ጌታ ኢየሱስ ክርስቶስ ለማርያምና ለዮሴፍ እንደዚህ ነው ያለው። በአባቴ ቤት መገኘት እንደሚገባ አታውቁም? ምን ማለት ነው? ምን ማለት ነው? መልአኩ ገብርኤል መጥቶ ለማርያም ሲናገር ለብዙዎች ተስፋ እንደሚሆን ተናግሯል። መልአኩ ገብርኤል መጥቶ ለዮሴፍ ሲናገር ጮኛህን ማርያምን መውሰድ እምቢ እንዳትል ይህ ከኔ ሆኗል ብሎ እግዚአብሔር ልጅ ኢየሱስ በሱ ሊደረግ ያለውን ነግሮታል። በመቅደስ ተቀምጦ የነበረው ስምዖን ማርያምና ዮሴፍ ልጃቸውን ይዘው ሲገቡ መጀመሪያ የተቀበላቸው ካህኑ አልነበረም። መጀመሪያ የተቀበላቸው ስምዖን የሚባል የእግዚአብሔር ልጅ በመንፈስ ቅዱስ ይወለዳል ይመጣል ተብሎ የነበረውን ያንን የእስራኤልና የምድር ተስፋ ከእጃቸው ተቀብሎ ጸለየ። እግዚአብሔር ሆይ አለ። ተስፋ እንደሞላ ሲናገር በመገረም ይሰሙት ነበር። ይህንን አሳይተኛልና ብሎ ሲጸልይ ትንቢት ሲናገር ሐና የምትባል ሴት ትንቢት ስትናገር ማርያምና ዮሴፍ ሰምተዋል። እሱን ነው ጌታ እያላቸው ያለው። በአባቴ ቤት መገኘት እንደሚገባኝ አታውቁምን? ብዙ ምልክቶች ነበራቸው ማርያምና ዮሴፍ። ነገር ግን ብላቴናው በቀረ ጊዜ ለምን እንደዚህ ያደረክ ብለው አሉት። ብላቴናው ላይ መተው ጮሁ። ስሜታቸው ለፈጠረባቸው ጩኸት ልጁ ላይ በኋላ እንደዚህ የሚል ቃል ተጽፎ እናገኛለን። እዚሁ ሉቃስ ወንጌል ምዕራፍ 2:41 ጀምሮ ያለው ቃል መጨረሻው ላይ ኢየሱስም አብሯቸው ሄደ። ክብር ለኢየሱስ ይሁን። ቀድሞ ብቻቸውን ነው የሄዱት። ቀድሞ ብቻቸውን ነው የተጓዙት። አሁን ግን ያ ብላቴና መንገዳቸውን አብሯቸው ሄደ። አብሯቸው እንዲሄድ ነው ጌታ የመጣው። የተላከው ለሱ ነው።
አሁን እርግጠኞች ናቸው። መሰለኝ የሚል ነገር በዘመዶቻችን መካከል ነው አይሉም። አሁን ያለው እርምጃ ቀድመው እንደመጡበት አይደለም፣ በእርግጠኝነት ነበር። ወደሚሄዱበት ቦታ ደርሰዋል፣ ማለትም ወደ ቤታቸው ደርሰዋል። እና እዛ ቤታቸው ውስጥ መጽሐፉ እንደዚህ ይላል፣ ወደ ቤት ሄደ፣ እዛም ደረሱ፣ ይታዘዝላቸው ነበር ይላል። ይታዘዝላቸውም ነበር፣ አብሯቸው ሄደ። መጽሐፍ ቅዱስ በአንደኛ ዜና ምዕራፍ 13 ላይ ብሉይ ኪዳን ዳዊት በእግዚአብሔር ብቻ የሚታመን ሰው ሳይሆን በጦርነትም የሚያምን ሰው ነው። እግዚአብሔር ካሳረፈው በኋላ፣ እግዚአብሔር ድል ከሰጠው በኋላ የእግዚአብሔር ታቦት ትዝ አለው፣ መፈለግን በውስጡ አገኘ። እንፈልገው አለ። በአባቶቻችን ዘመን አልፈለግነውምና እንፈልገው። የሕዝብ ሁሉ ጥያቄ ነው። ታቦት ተማርኮ ነው ያለው፣ ታቦት ወጥቶ ነው ያለው፣ ቦታው ላይ አይደለም ያለው። ስለዚህ ማንም ታቦት እንዲመለስ ይፈልጋል፣ ማንም ክብር እንዲመለስ ይፈልጋል። ግን ክብር እንዴት ነው የሚመለሰው? የእግዚአብሔር መገኘት እንዴት ነው የሚመለሰው? በማርያምና በዮሴፍ እንደተደረገው ነው። ወደ መቅደሱ በመሄድ ነው ኢየሱስን ማግኘት የሚቻለው። እሱ ወደሚገኝበት በመሄድ ብቻ ነው ማግኘት የሚቻለው። ዳዊት እንደዚህ አለ። ዳዊትም አንደኛ ዜና ምዕራፍ 13 ቁጥር 1 ሻለቆች 100 አለቆች ከሆኑት የጦር ሹማምንቶቹ ጋር ሁሉ ተማከረ። ከዚያም ለመላው ለእስራኤል ማህበር እንዲህ አለ፣ እንግዲህ ነገሩ መልካም መስሎ ከታያችሁና የአምላካችን የእግዚአብሔር ፈቃድ ከሆነ የእስራኤል ግዛት ሁሉ ለሚኖሩ በሩቅ ሆነ በቅርብ ላሉት ለቀሩት ወንድሞቻችን እንዲሁም በየራሳቸው ከተሞች መሰማሪያዎች የሚኖሩ ካህናት ሌዋውያን መጥተው ከኛ ጋር እንዲሰበሰቡ እንላክባቸው። በሳኦል ዘመን መንግስት ሳንፈልግ የነበረው የአምላካችን ታቦት መልሰን ወደኛ እናምጣ ብሎ ለተቀሰቀሰው ስሜቱ ምናልባትም የእግዚአብሔር ሐሳብ ሌሎችንም ሲቀሰቅስ ለሌሎችም መልእክት ሲያመጣ እንመለከታለን። ግን እንዴት ነው ዳዊት ያደረገው ብለን ስንል በደምብ ሊያማክራቸው የነበረ ታቦት እንዴት እንደሚመለስ፣ ታቦት እንዴት እንደሚመጣ፣ ክብር እንዴት እንደሚመጣ፣ እግዚአብሔር እንዴት እንደሚመጣ፣ እግዚአብሔር ወደ ቦታው እንዴት እንደሚመለስ ሊነግሩ የሚችሉ ሰዎች ምናልባትም የተጻፈ የተቀመጠ ነገር ነበር። ዳዊት ግን ይህንን አላደረገም ይላል። ሻለቆች፣ 100 አለቆች፣ የጦር ሹማምንቶችን ሁሉ ሰበሰበና አማከረ። ትልቁ ስህተት የእግዚአብሔርን ክብር እነዚህ በጦር የሚያምኑ ድልን ያስገኙ ጀነራሎች አይመልሱትም። ዳዊት ይህንን አደረገ። ህዝቡን ደስ አሰኘ። ሌዋውያንም ጨመረበት። መንፈሳዊ መምሰል አለበት። በተጮኸ ቦታ ሁሉ ኢየሱስ አለ ወይ? የለም። በተዘመረ ቦታ ሁሉ ኢየሱስ አለ ወይ? የለም። ጮክ ብሎ ሲዘመር ኢየሱስ ተገለጠ ይባላል። ትንሽ ዝማሬያችሁ እንቅስቃሴያችሁ ሲቀነስ ዛሬ መንፈስ ምናምን ይባላል። በመዝሙር መጨመርና በመዝሙር መቀነስ ኢየሱስ በዛ ስፍራ ላይ የመገኘትና ያለ መገኘት ምልክት አይደለም። ስለዚህ ዳዊት ሻለቆችን፣ 50 አለቆችን፣ ጄኔራሎችን ሰብስቦ በጦር የሚያምኑትን ድል ያገኘባቸውን ሰዎች ይሄማ እንደዚህ ካደረግን የእግዚአብሔርን ታቦት ለመመለስ ቀላል ነው በሚል ስሜት ካማከረ ከጨረሰ በኋላ ነገሩን መንፈሳዊ ለማድረግ ሌዋውያንም ይምጡ አለ ይላል። እግዚአብሔር የከበረ ነው።
ክብር አንጨምርለትም። እንዲህ ክብር ብለን የምንፈጥርለት የምናበጅለት ነገር የለም። ዳዊት አንድ ነገር አበጀ። ነገስታት ሲነግሱ የሚሄዱበትን አይነት ሰረገላ፣ አዲስ ሰረገላ፣ ከዚህ በፊት ያልተነዳ፣ ከዚህ በፊት ማንም ያልተጠቀመበትን፣ ከዚህ በፊት ማንም ያልሄደበትን፣ እሱ እንኳን ያልተቀመጠበት አዲስ ሰረገላ አስቀመጠ ወይም ፈለገ ይላል። ነገሩም በሕዝብ ዘንድ ተቀባይነት ስላገኘ መላው ማህበረሰቡን ይህንኑ ለማድረግ ተስማማ። አገሩን ሁሉ እናምጣ፣ በሳኦል ዘመን ያልፈለግነውን ዛሬ እንፈልገው ሲል ሁሉም ደስ አለው። ስለዚህ ዳዊት እግዚአብሔርን ታቦት ከቂርያት አሪም ለማምጣት ከግብፅ ወንዝ ከሺሖር ጀምሮ እስከ ለቦ ሐማት ድረስ የሰፈሩትን እስራኤላውያንን ሰበሰበ። ዳዊትና እስራኤላውያን ሁሉ ኪሩቤልና በኪሩብ መካከል የተቀመጠውን ስሙን በእርሱ የተጠራውን የእግዚአብሔርን አምላክ ታቦት ከዚያ ለማምጣት በይሁዳ ወዳለችው ቂርያት የአሪም ወደ ተባለችው ወደ በዓላ ሄዱ። የእግዚአብሔርን ታቦት ከአሚናዳብ ቤት በአዲስ ሰረገላ ላይ አድርገው አመጡት። ሰረገላውንም ይነዱ የነበሩት ኦዝና አህዮ ነበሩ። ዳዊትና እስራኤል ሁሉ በእግዚአብሔር ፊት ሆነው በቅኔና በበገና በመሰቆና በከበሮ በጸናጽልና በመለከት በሙሉ ኃይላቸው በዓሉን በደስታ ያከብሩ ነበር። ወደ አኪዶኔም አውድማ በደረሱ ጊዜ በሬዎቹ አደናቅፏቸው ስለነበር ኦዝ ታቦቱን ለመደገፍ እጁን ዘረጋ። ታቦቱን በእጁ ስለነካ እግዚአብሔር ቁጣ በኦዝ ላይ ነደደ። ስለዚህም በዚያው የእግዚአብሔር ፊት ሞተ። የእግዚአብሔርም ቁጣ ኦዝን ድንገት ስለቀሰፈው ዳዊት አዘነ። ያም ስፍራ እስከ ዛሬ ድረስ የኦዝ ስብራት ተብሎ ይጠራል። ዳዊትም በዚያ ዕለት የእግዚአብሔርን ስለፈራ ታዲያ እግዚአብሔርን ታቦት ወደኔ እንዴት ማምጣት እችላለሁ አለ። ስለዚህ ታቦቱን ወደ ዳዊት ከተማ በመውሰድ ፈንታ የጋት ሰው ወደ ሆነ ወደ አቢዳራ ቤት ወሰደው። የእግዚአብሔርም ታቦት አቢዳራ ቤት ከቤተሰቡ ጋር 3 ወር ተቀመጠ። እግዚአብሔርም ቤተሰቡን ያለውን ሁሉ ባረከ። አዲስን ሰረገላ ዳዊት ካዘጋጀ በኋላ በኪሩብ ተሸፍነው የነበሩትን የእግዚአብሔርን ታቦት በአዲሱ ሰረገላ ላይ አስቀምጦ አህዮ የሚባሉና ኦዝ የሚባል ሰው እየነዱት ወደ ተፈለገበት ስፍራ ለማድረስ መንገዳቸውን እንደጀመሩ ድንገት ሰረገላውን አደናቅፎት ስለነበር በሰረገላው ላይ ተጭኖ የነበረው ታቦት ያ የእግዚአብሔር ማደሪያ ሊወድቅ ሲል ቅንነት የሞላው ኦዝ ግን ዕውቀት ያጣ ያለ ዕውቀት የሆነ መደገፍ ፈለገ። ደግፎ ሊያቆመው ፈለገ። ይህንን የእግዚአብሔርን ታቦት ሊደግፈውና ሊያቆመው ፈለገ። እጁን ሰነዘረ። የእግዚአብሔርም ቁጣ ወጣ። ኦዝም ሞተ፣ ተቀሰፈ። የእግዚአብሔር ታቦት ተደግፎ የሚቆም እኮ አይደለም። በዳዊት ስተት አንድ ሰው ከታቦቱ በሚወጣ ቁጣ ከታቦቱ በሚወጣ ኃይል ነፍስ ጠፋ። ኦዝ የሚባል ሰው ሞተ። ሲጀመር የእግዚአብሔር ታቦት በአዲስ ሰረገላ ላይ ለመጀመሪያ ጊዜ ነው በዚህ ስፍራ ላይ ተጻፈው። በሰረገላ ሄዶ አያውቅ። የእግዚአብሔርን ታቦት ሰው ደግፎት አያውቅ። የእግዚአብሔርን ታቦት ሰው አቅንቶት አያውቅ። ዳዊት ካደረገው ትልቁ ስህተት በመሰለኝ ጊዜው ነው። የእግዚአብሔርን ታቦት ለመመለስ ጊዜው ነው።
በሳኦል ዘመን አልፈለግነው ጊዜው ነው አሁን ልንፈልገው በሚል ስሜታዊነት ተነሳሽነት ምልክት ነበር። ዳዊትም ፈራ። እንዴት አድርጌ ነው ታዲያ የእግዚአብሔርን ታቦት ወደ ስፍራው ማመጣው አለ። ታላቅ ያ ሁሉ ደስታ፣ ያ ሁሉ ጭፈራ፣ ያ ሁሉ ሽብሸባ፣ ያ ሁሉ እልልታ፣ ያ ሁሉ ደማቅ የሆነ ስነ ስርዓት ድንገት ወደ ሐዘን ተለወጠ። ለምን? ምክንያቱም አመጣጡ አካሄዱ ትክክል ስላልሆነ። ምክንያቱ ይሄ ብቻ ነው። እግዚአብሔር ወደ ቦታው ለመመለስ አይፈልግም ወይ? ይፈልጋል እንጂ። ነገር ግን እግዚአብሔር ይህንን ታቦት ሊሸከሙ የነበሩትን መጽሐፍ ቅዱስ ይገልጥልናል። ሌዋውያን ተሸክመውት የሚሄዱት እንጂ ያ ታቦት ሰው በሰረገላ ላይ ጭኖት ሰረገላው እንቅፋት ሲመጣው ደግፎ እንዳይወድቅ እንዲያደርገው አንድም ቦታ እግዚአብሔር አላለም፣ አንድም ቦታ እግዚአብሔር አልተናገረም። የዳዊት ስተቱ ጦረኞችን ማማከሩ ነው። ለዚህ ዕውቀት የጎደላቸውን ማማከሩ ነው። ድል ያመጡ ሁሉ የእግዚአብሔርን ክብር ያመጣሉ ማለት እኮ አይደለም። ሽብሸባው እያለ ስብራት ሆነ። ታላቅ በዓል እያለ መለከት እየተነፋ ሰው ደስ እያለው እያሸበሸበ መስዋዕት እያለ ግን እግዚአብሔር በዛ ስፍራ ላይ ስብራት አደረገ። ዳዊት ፈራ፣ ማምጣት አልቻለም። ይመስላቸው ነበር ማርያምና ዮሴፍ በመሰለኝ ተጓዙት። ስለዚህ ዳዊትም ከወታደሮቹና ከገዢዎቹ ጋር የሚመስለውን ነገር አደረገ። ክብር በዚህ ሁኔታ እንዲመለስ አደረገ። ስለዚህ ታቦቱ ወደ መጣበት እንዳይሄድ አቢዳራ የሚባል ቤት ውስጥ አንድ ሌዋዊ ቤት ውስጥ አስቀምጠው እንደዚህ የሚል ጥያቄ ጠየቀ። ጥያቄ ፈጠረበት። ምንድነው ጥያቄ ፈጠረበት ብለን ካል ስተቴ ምንድነው? ለምንድነው ይሄ ሁሉ ስብራት የመጣው? የማርያምና የዮሴፍ ያለ ኢየሱስ መሄድ፣ የማርያምና የዮሴፍ ኢየሱስ በማይገኝበት ስፍራ መፈለግ ምልክት እንደሆነ ማስጠንቀቂያ እንደሆነ እግዚአብሔር በዚህ ቦታ ላይም ለዳዊት ጥያቄ ሆኗል። እንዴት እንመልስ? ለምንድነው ይሄ የተከሰተው እንዲል አድርጎታል። የሚቀጥለውን ምዕራፍ ሄደን ብናነብ ዳዊት ተመልሶ ከሄደ በኋላ መጽሐፍ ምን ይላል ወደሚለው ተመለሰ። ወደ መቅደሱ ተመለሰ። መቅደሱ የሚያዘው ምንድነው? የእግዚአብሔር ክብር እንዲመጣ ምን መደረግ አለበት ወደሚለው ለመምጣት ወደ መጽሐፉ እግዚአብሔር ወዳለው እግዚአብሔር ወደሚፈልገው እግዚአብሔር ወደ አስቀመጠው መመለስ ነበረበትና ዳዊት ይሄንን ስብራት ብቻ አይቶ ከዚህ በኋላ አላመጣም አላለ። ከስህተቱ ተማረ። እንዴት ነው የእግዚአብሔርን ታቦት የምንመልሰው? እንዴት ነው የእግዚአብሔር ታቦት ወደኔ የሚመጣው? እንዴት ሆኖ ነው የታቦት እኔ ጋር የሚመጣው? እንዴት ነው መገኘቱ የሚመጣው? ምናልባት ታቦት እያልኩ ደጋግሜ ስናገር ምናልባት በዚህ አጋጣሚ የምትሰሙ አንዳንድ ሰዎች እንደው ስለየትኛው ታቦት? ስለ እግዚአብሔር ቃል ነው እያወራሁት ያለሁት። እንዴት ነው ማመጣው? ጥያቄ ፈጠረበት። ደውል በውስጡ አመጣ። ስለዚህ አወቀ፣ ሄዱ፣ አጠና፣ ሄዱ። እንዴት ነው የእግዚአብሔር ታቦት የሚመለሰው? መጽሐፉ ምን ይላል? ክብር እንዴት ነው የሚመለሰው? ቤተክርስቲያን ውስጥ እንዴት ነው ኢየሱስ የሚጋለጠው? ቤተክርስቲያን ውስጥ እንዴት ነው ጌታ የሚሰራው? ቤተክርስቲያን ውስጥ እግዚአብሔር እንዲሰራ ምን እናድርግ የሚል ጥያቄ ነው። እግዚአብሔር ከኛ ጋር እንዲሆን ምን እናድርግ? ስህተቶቻችን ምንድናቸው የሚል ጥያቄ ነው። ዳዊት እንደዚህ አለ።